ማወቅ ይጠበቅብናልና አቂዳህን እንደው ግልጽ ብታረግልን። እኔ ሙስሊም ነኝ። ሙስሊም ነህ ብለህ ጠየቅከኝ አይደለ? ሙስሊም ነህ። ሙስሊም ያው ጀነራላይዝ ሲደረግ ነው። ግን ሙስሊም በሚለው እምነት ውስጥ ደግሞ የተለያዩ አቂዳዎች አሉ። በአላህ ዙሪያ ብዙ ከባባድ ልዩነቶች ኢቭን እስከ ግድያ ድረስ የሚታወጁ ልዩነቶች አሉ። በአላህ ዙሪያ ላይ ራሱ ለምሳሌ የአትአሪዎች አለ፣ የአሽዓሪዎች አለ። እንዲሁ ደግሞ እነዚህ የሱፍይ እና ደግሞ እነዚህ ሰለፊዎች ምናምን የተለያየ አስተምህሮች ስላሉ ብሩክ እኔ አላኛው የምታወራቸው እንዳለ አላቃቸውም። እኔ እንግዲህ ሙስሊም ነኝ። አሁን የምታወራውን ነገር ራሱ አላቃቸውም። እሺ እንድታቀው ባጭሩ ለምሳሌ አሁን በቁርአን ውስጥ አላህ እጅ አለው ይላል አይደል? አላህ እጅ አለው ይላል። ቁርአን በግልጽ ቋንቋ አስቀምጦልናል። እኔ ነኝ የሚመስል አንዳችም ነገር የለም ብሎ በቁርአን ላይ አስቀምጦልናል። አላህ ገና ለገና ይህን ጥያቄ እንደምትጠይቁ ስለሚያውቅ አላህ ሁለት እጅ አለው እግር አለው እንደምትሉ ስለሚያውቅ እኔ ነኝ የሚመስል አንዳች ነገር የለም ብሎ በቁርአን ዘግቶታል። አለ ለምሳሌ አደምን በሁለት እጆች የከፈጠርኩት ለመስገድ ምን ከለከለ ይለዋል አይደል? ኢብሊስን አላህ ለአደም አልሰግድም ሲል እኮ እኔ አሁን እምነቴን ልንገርህ። አላህ ሁሉን ሰሚ ሁሉን ተመልካች ነው። ሁሉን ሰሚ ተመልካች ማለት ደግሞ እንደኔና እንዳንተ አይን አይደለም። አላህ አካል አለው ግን እሱ የሚመስል አንዳች ነገር የለም። ሁሉን ሰሚ ሁሉን ተመልካች መለኮት አይኖችና መለኮት እጆች አሉት ብለን እናምናለን። እኮ እጅ ስትል ሊትራል እጅ ነው አይደለም? ያው የኔና ያንተንም አይመስል ማለት ነው። አይደለም፣ ሁሉን ቻይ የሆነ እጅ ነው። ስለዚህ ወሃብያ አይደለህም ማለት ነው። ከዚህ አስተምሮ መረዳት እንደሚቻለው አሁን ወሃብያዎች እጅ ሲባል ይላሉ። እጅ ሲባል ሊትራሊ እጅ ነው ግን የማንንም የማይመስል ያው ስለማናቀው እጅነቱን እንቀበላለን። ወሃብዮች ማለት ያው ከሙሐመድ አብዱል ወሃብ ሪፎርም ካደረገ በኋላ የተነሱ ይሄ ሙቭመንት ነው አይደል? ልክ እንደ ተሐድሶ ማለት ነው፣ የእስልምና ተሐድሶ። ከዛ በኋላ እነ ኢብኑ ተይሚያ ደግሞ መጥተው የነ መሐመድ አብዱል ወሃብን አስተምህሮ በደንብ አርቀቀው መጅሙል ፈትዋ የሚባል መጽሐፍ በጣም ትልቅ መጽሐፍ ሁላ በመጻፍ ይሄንን አስተምህሮች አጽድቀውታል። ለምሳሌ ተውሂድን ለሶስት ከፍሎ ማስተማር ምናምን ይሄ የወሃቢዮች አስተምህሮ ነው ማለት መሐመድም ሰሃቦቹም የማያውቁት ትምህርት ማለት ነው። ግን አሁን እንደዛ ከሆነ አላህ ማንም አምሳያ